ዛሬ ትልቅ ሰርፕራይዝ አለሽ። ትልቅ ሰርፕራይዝ፣ ትልቅ እንግዳ ወደ ቤት ይዤልሽ መጥቻለሁ። ይቅርታ ልቀበልሽ አንዴ እንዳይወድቅ። አልተፈጠረም ሰው የለሽም አምሳያ የቁንጂና ጣሪያ የውበት ማሰሪያ በሰፈሩ ሁሉ የሚያማምር ሞልቶ ውበትሽ እንዳርማ የሚታየው ጎልቶ የንግስ ግርማለሽ አንገት የሚያስደፋ። ሰላም ሰላም፣ እንዴት ናችሁ? ዛሬ እንግዲህ ይኸው መጣሁ። ምን ልትሉ ነው? ይኸው መጣሁሽ። እንዴት ናችሁ? የጽጌ ሮያል እንዲሁም የያቡ ፋሚሊዎች ሰላም ናችሁ ወይ? ዛሬ እንግዲህ ከዋና ሰው ጋር ነኝ ያለሁት፣ ከአብርሽ ጋር ነው ዛሬ የመጣሁላችሁ። ያው ምክንያቱም እንደዚህ በአማላጅ በምናምን ከሆነ መቼስ የመጣሁበት ጉዳይ ከባድ ነው፣ ትገምቱታላችሁ። ያው እንግዲህ መቼስ መጀመሪያ ይቅርታ ልበልሽ፣ ኦዲየንስ ስለጠፋሁባችሁ በጣም ይቅርታ። በመቀጠል ደግሞ ትንሽ የጠፋሁበት ጉዳይ ያው የፋሚሊ ኬዝ ነው። ትንሽ ቤት ውስጥ አንዳንድ ነገሮች መጨረስ ያለብኝ ነገሮች ነበሩ። በዛኛው ሳምንት ከጽጉ ጋርም እያወራን ነበር። አንዳንድ ነገሮች የምታውቃቸውም ነገሮች አሉ። እሷ ግን በዚሁ ሳምንት ጭራሽ ከእሷ ጋርም ኮሚኒኬት ማድረግም አልቻልኩኝም። አንዳንድ የግዴታ መጥራት ያለባቸው ነገሮች ስለነበሩ እኔም ደግሞ ከራሴ ጋር አንዳንድ ነገሮች ላይ ማሰብ የነበረብኝ ነገሮች ስላሉ እነሱን እንግዲህ ማሰብ ነበረብኝ። አሁን አስቤ ጨርሻለሁ። ናፍቆቷም ከባድ ነው። ጽጉ እንግዲህ ታውቃላችሁ፣ እናንተም ብቻ አይደለም እሺ፣ በናፍቆትም ትገላለች፣ እኔንም ትገላለች፣ ጓደኞቿንም ትገላለች፣ ሁላችንም ሰብሰብ አድርጋ ምገለል ማለት ነው። እና ትቀበላለች። ምን አውቃለሁ በአማላጅ መጥቼባት እንግዲህ አንተን ያው ትወድሃለች፣ ታከብራለች። ገባ ግን ደግሞ እንጃ የምትቀበል አይመስለኝም። ለምን ሳምንት ሙሉ አላወራንም? በዛኛው ሳምንት እኮ አውርቻታለሁ ያለውን ነገር ምናምን እኮ ነግሬያት የሆነ አክሰፕት አድርጋኛለች ነገር እኮ። ግን ይኸኛውን ሳምንት ደግሞ ስለጠፋሁባት አሮን ነው ምን እንደምትለኝ። ግን እስቲ እንግዲህ እንደምንም። እሺ ውድ ፋሚሊዎቻችን እንዴት ናችሁ? ደህና ናቸው? ዛሬ ከያቡ ጋር ተመልሰን መጥተናል። እንግዲህ ያቡ ወደ ጽጉ ቤት ሊሄድ ነው። ከተገናኙ ትንሽ ቆይተዋል። እንግዲህ እኔ እንደ ሽማግሌም እንደ አማላጅም ሆኜ መጥቻለሁኝ ማለት ነው። እንግዲህ ጽጉን ለማሳመን ነው የመጣሁት። ጽጉ እሺ ትለናለች ብዬ ተስፋ አደርጋለሁ። ያው አንዳንድ ጊዜ ከሰው ልጅ ጋር ተላምዳችሁ አይደለም 15 ቀን 2 ቀንም ስትለያዩ በጣም ይከፋል፣ በጣም ይደብራል። በተለይ ደግሞ ለወንድ ልጅ ይሻላል። ወንድ ልጅ እንዳውም ትንሽ ቆራጥ ነው ምናምን፣ ለሴት ልጅ በጣም ይከፋል። ልካር ነው ለኛ ትንሽ የምሬ ነው እውነት ወንድ ልጅ ትንሽ ኢሞሽናል ይሄን እያለቀሰች ይሆናል። የምር ሌሊቷን ሁሉ እያነባችበትም ይሆናል። ሌላው ምን አለ መሰራችሁ ፋሚሊዎቼ፣ ትንሽ ምናልባት ሊደብራት የሚችለው ያኔ ያቡ የፋሚሊ ኬስ ሲገጥመው ባዶ ቤት ላይ ለቋት ነበር ሄደው እና በነጋታው ነው 2ኛ ቀን ነው ወደ ኖርማል ቤቷ የተመለሰ። አራው በእናትህ አብረን እንኖራለን ምናምን ብያት እኮ የሆነ አክቹዋሊ አልተከራየነውም ቤቱን፣ የሆነ የጓደኛ ቤት ነበር። እዛ ነበር ሴትል አድርገን ቤት ምናምን እየፈለግን ነበረ መሀል ላይ እና እንደ አጋጣሚ ይሄ ነገር በቃ ሀፕን አደረገ። ታውቃለህ ቤተሰብ ጋር ግዴታ መጨረስ ያለብኝ ጉዳይ ነበር እውነት ለመናገር ነው። ከዛ እሷን ኦልሬዲ አውርተናል እኮ እሷም ትንሽ ተረታኛለች፣ ከፍቷታል የዛን ጊዜ ወደ ቤቷ ስትመለስ ጓደኞቿ ጋር። ምክንያቱም አልመጣም ያውዬን እፈልጋለሁ ምናምን ብላ ከወጣች በኋላ መመለስ ይከብዳል። ግን ያው ካንዳይዛ ወጣ ምናምን ተመለሰ። አይ ነው ግን እኔም አውርቻቸዋለሁ እነሱንም ምናምን እና እሷን ሰራወራት ማለት ረዳት አይኗ ስቻታለሁ። ተረድታኛለች። በጣም ነው ባይዘው በጣም ነው የምትረዳኝ ጽጌ ባይዘው። በዚህ አጋጣሚ እሺ፣ በጣም ስማርት በጣም ደስ የምትል ልጅ ነች። እግዚአብሔር ነው የምነግራችሁ። ተረድታኛለች ምናምን ግን ያስደብራል። ገባ እሷ ኤክስፔክት የምታደርገው ነገር አለ ከኔ ጋር ማውራት የምትፈልጋቸው መኖር የምትፈልጋቸው ነገሮች አሉና እሱን ነገር ሳሳጣት ትንሽ ለእሷ ይደብራል። ግን ተመልሻለሁ፣ አስተካክለዋለሁ። በእኔ የሆንባችሁ እኔ ዝቅም ብዬ ይሁን ምንም ብዬ ሁለቱም በእንብርክክ ነው የምንገባው። በቃ ዛሬ በእንብርክክ ለማስታረቅም እንጥራለን። ከኔ ጋር ደግሞ ብዙ ጓደኝነት አለን ከጽጌ ጋር እና በእርግጠኝነት እኔ ጋር መታ እንትናትንም ብቻህንም ብትመጣ በእርግጥ ትንሽ ብታከራከር ነው የሆነ ነገሮችም ስላሉ አትቀበልም። ሰው እኮ የሚወደው ሰው ላይ ይጨክናል። ባይኔ ምንም ለእኔ ምንም ነገር ባይሆናት ምናምን መጣህ እንደ ምናምን አንተ ግን
አይ ደግሞ የምር ስለሆነ ነገር ይኸው ትንሽ ከፋን ፌስ እስከማይ ድረስ በጣም ጓጉቻለሁ። የምር አሁን ጽጉ የምታደርገውን ሪያክት የምታደርጋቸውን ነገሮች ማየት ፈልጋለሁኝ። አሁን ከባድ ነገር ግን ልንገርህ፣ በጣም አስደንጋጭ የሆነ ቴክስት ልካልኝ ነው። ባይዘው ይሄን ራሱ ቶሎ ፊክስ አድርጌ እንደዚህ ለማምጣት አልከው የመጣው ከዚህ በኋላ አይነን አሮን ነው። አሁን አንዳንድ ጊዜ እኛ በቸልተኝነት የምናደርጋቸው ነገሮች ማለት ነው የሆኑ ሰው ጋር የሚፈጥረው ነገር ወዴት እንደሚደርስ አናውቀውም። ኦኬ ሶ እንደምንም ታገላለሁ። እንግዲህ ግን እሷ ግን የምር ይህን ነገር ተቀይማኝ ከሆነ እንዳጠላኝ ደግሞ በኋላ ደግሞ አንተ ለህይወት አታስፈልገኝም ብላ ካስወጣችኝ አስበው ምን ልሆን ነው? የአካፋዩን ታውቀዋለህ? ቦሌ መሀል ያለው እሱ ጋር እንደዚህ እያለቅስ እንደዛ እንግዲህ አያድርስ ነው ወገን፣ አያድርስ ነው። ቻስ እንደሚሆን እናደርጋለን። ዛሬ አብርዬን ይዤ መችስ ያለነው ግራውንድ ላይ ነው። ኦፍ ኮርስ እንግዲህ ፋሚሊዎቻችን ከሊፍት ወርደናል ማለት ነው። ያቡ አሁን በደንብ ጠንከርከር በል ለሚመጣበት ነገር በሙሉ ግን ማለት ምን እናድርግ መሰለህ፣ ቀደም ብዬ ልግባና ልክ በሩ ጋር ሰላም ብያት ምናምን ነገር ዛሬ ሰርፕራይዝ አለሽ ብያት ልክ በሩ ስከፍት ትገባለህ። ቀድሜ እገባለሁ። እሱ ጋር መሆን ይችላል። የቱ ጋር ያው በሩን እንዲያደርግ ከፈተው በዚህ ግድግዳ በኩል መሆን ይችላል። ስለዚህ እኔ ቀድሜ ልግባ ማለት ነው። እኔ ቀድሜ ልግባና የሆነ ሰርፕራይዝ አለሽ ነው። ልክ በሩን ስከፍተል ትገባለህ። እኔ ከእሱ አለና አንተ ትከተል ከእሱ አለ በዚህ እንዳትይ። ሰላም ጽጉሻ፣ እንዴት ነሽ? ደህና ነሽ? ሁሉ ሰላም አለሁልሽ። እንዴት ነሽ? ቆይታ ሁሉ አሪፍ? እንዴት ነሽ? ደህና ነሽ? ዛሬ ትልቅ ሰርፕራይዝ አለሽ። ትልቅ እንግዳ ወደ ቤትሽ ይዤልሽ መጥቻለሁ። ይቅርታ ልቀበልሽ አንዴ እንዳይወድቅ። አይገባም እንዴ? አሁን የደስታ ቀን ነው እንዴ? እያየሁሽ እኮ ነው። እምባሽ እንትን እያለ አቀፍኩህ አብስራ አልቀቂኝ የምርሽ ነው። ይቅር ማለት ያለብሽ እናጅብ እንጂ ነኝ። አንዴ ጽጉ መቼ ሰው አታረጊኝ። እንዴት ነሽ? ቤቱን ማን አሳየህ? በፖሊስ ፓትሮል አለ። እያጠያየኩኝ መጣሁ። ጥሩ አብርሃም ይቅርታ አልኩሻል። እንዴ ነው ቆንጆ ምን አለ መሰለሽ፣ አሁን አንደኛ ሽማግሌ ይዞ ነው የመጣው። ማን አንተ? አዎ እንደው ስታየኝ እንኳን አትሳሲም። አልሳሳም። ምን እንዳደረገኝ ታውቃለህ? አዎ ሰምቻለሁ። ሁሉንም አሁን መናገር አይጠበቅብሽም። አሁን ማድረግ ያለብሽ ማለት ነው ጽጉሻ፣ ይቅርታውን ተቀበለሽ የሆነ የተዘጋጀልሽ ፕሮግራም አለ። ኧረ አግዥኝ እንጂ ንገሪኝ። እኔን አግዥኝ። እኔ ኧረ ተው በእኔ አጨክንም። እግዚአብሔርን በጣም የደበረ በእኔ አጨክንም። እሷ ጽጉ ምን አለ መሰለሽ፣ እሱም የነበረበት ሞመንት ነግሮኛል እና ምንም ማድረግ አይቻልም። ስለዚህ ተረጂው፣ ይቅርታውን ተቀበዩ። ይቅርታ የምረው እንዴ ጽጉ እንዲህ በቀላሉ ካፍረሽ ነው? አይ እንዲህ በቀላሉ ይቅርታ ማለት ገብቷል። ግን ያገኘ በቃል በግብዣለሁ ባይዘው አስር በቃለ በቃ ሳጥን ምንድን ነው የሚባል ነገሮች ሁሉ ነገር ይዟል። ነገሩ እኮ ቀላል አይደለም። ለምን ነው የምታሾፉት? እግዚአብሔር ነው እያሾፍኩ ቀላል እናድርገው የኔ ፍቅር። ቀላል እናድርገው ብዬ ነው ማርያም። እሺ ይቅርታ የኔ ቆንጆ፣ አንድ ሳምንት ጠፋሁብሽ። እነሱ ራሱ በጣም እኮ የተቀየሙኝ እኮ አንቺ ብቻ አይደለሽ። ግን አይደለም ግን በቃ የተሰማሽን ስሜት ነገር ቢና እኮ ልክ አይደለም ያደረግከው ነገር ልክ አይደለም። ታውቂያለሽ ግን ፋሚሊ ኬዝ እንደሆነ ግን ታውቂያለሽ። እሱን እኮ ላስት ዊክ ላይ አውርተን ነበር በደንብ አይደለ? አውርተናል። ግን ደግሞ
ባዶ ቤት ጥለኸኝ ስትሄድ እኔ ምንም አይሰማኝም። እንደዛ ላይ በቃ እኔ እናንተ መቼም ልንግባባ አንችልም። እሺ አብስራ ስለመጣው ቴንኪው ይቅርታ ስለጠየቀኝ አመሰግናለሁ። ደውለህ ነበር አውርተን ነበር ምናምን እንደዚህ አይነት ቴክስት እኮ አተላኪልኛሽ አውርተን እኮ እንደተረዳሽኝ ከተነገርሽኝ በኋላ እንደዚህ ቴክስት ይላካል። የፋሚሊ ኬዝ ነው ትንሽ ጊዜ ነው የቀረው። በቃ ኦልሞስት አልቋል። ከዚህ በኋላ አለው አንተ ስትፈልግ ትኖራለህ ሳትፈልግ ነው እንደዛ አይደለም የኔ ቆንጆ። አሁን ከዚህ በኋላ አለው አልጣምሽ። አሁን እኮ በቃ ጨርሼዋለሁ ያለውን ነገር አይደል? አጨርስከው መቼም አጨርሳለሁ። ያልቃል። የፋሚሊ ኬዝ ነው እኮ የፋሚሊ ኬዝ ሁልጊዜ ዘላለምን የፋሚሊ ኬዝ እነሱ ይበልጣሉ፣ እነሱ ይቀርማሉ፣ እነሱ ጋር ነህ ሁሌ። እኔ ግን ባዶ ቤት ጥለኸኝ ጭራሽ መግባት ከምትገናኙ ሰው እንደዛ ይባል እንዴ? የፋሚሊ ኬዝ ካለ በቃ ኦኬ እንዴት ሁልጊዜ ነው? ኦኬ 15 ቀን ሙሉ አብርሃም 15 ቀን ሙሉ ኦኬ ይሄንን ቢሉ እሱ ያልገባው ነገር ስላለ ሊሆን ይችላል። ምናልባት አብርሽ ያልገባው ነገር ቤዚ ከሴቷ ጎን ነሽ? አይ እኔ ከማንም አሁን እኔ ምንም አልናገርም እኮ እኔ እኮ አሁን ምንም አልናገርም። አንዴ ወይ ውጭ ላውራሽና ላስረዳሽ። እኔ እኮ ለማማቾች አትሊስት አንቺ ከሷ ጋር ስታወሪ ተግባባላችሁ። እኔ እሺ አትለኝም፣ ግን አንቺ ጭራሽ ደግሞ ንዴቷ መጨመር ነው ያው እኔ እንደዛ አይደለም። እኔ እንደዛ እያልኩኝ አይደለም። አሁን እኔ ምን እንደሆነ ታውቃለህ? ካስታወስክ እዚህ ጋር ቆመን በጣም ብዙ ነገሮች ተነጋግረናል ካንተ ጋር አይደል? አብሽ ደግሞ አልነበረም አይደለ? ጽጌረዳ አንተ መጣው ከዚህ ጋር ሻንጣ ጎትታ ምናምን ስትወጣ በጣም ብዙ አስከፍታችሁናል። ይሄ ነገር እንደሚመጣ ነው ያውቀው ነበር። ገባክ? እያንዳንዱ ነገሮችን የምታደርጉትን ነገር በትኩረት አድርጉ ስለ የነበረው ለዛ ነው። እኔ ደብሯት እዚህ ጋር ስትመጣ ላይክ ቤት የለሽም ቢጃ ተመለሻ እንላት ገባ። አንተ ግን የፋሚሊ ነገር ስለነበረ የወየኑ ነገር ስለነበረ ያስቀደምከውን አስቀድመህ ሄድክ። በጣም ብዙ ነገሮችን አስተካክለ መሄድ ነበረብህ ያብዬ። አሁን ሁሉንም ነገሮች እንደቀላል ነገር አትያቸው። እንደቀላል ለማውርታል ከሷ ጋር እኮ አውርተናል፣ ግን ደግሞ ይሄን የምማክል ነገር ማታውቀው ነገር የለም። ይኸውልሽ መጀመሪያ ቤት አልተከራየንም። የኔ ቆንጆ ፍሬንድ ቤት ነበር የገባነው። ከዛ ቤት እየፈለግን ነበር እኮ እሱ ነበር ልክ አልሆነ እሱ ነበር ልክ አልሆነ ኖ ልክ ነበር። አንዳንድ ጊዜ መቀበል ነው። አንተ ሁሉ ጊዜ እንደዛ አይነት ነገር አለ እንዴ? ልክ እሷ የምታውቀው ነገር ነው እያንዳንዱ ነገር። እኔ እኮ አታውቅም እኮ አላልኩኝም። አሁን ያብዬ አሁን ያኔም ማለት ነው ነገሮችን ሳስቆማችሁ ታውስል ምናምን በመሀላችሁ እንደምገባ ነው ያሰብከው። ዛሬም በመሀላችሁ እየገባው አይደለም። እኔ ሶሪ ያልካትን ነገር እንድትቀበል እፈልጋለሁ ምናምን አያገባኝም። ገባክ? ግን ደግሞ መጀመሪያ ሳታስተውሉ ያደረጋችሁት ነገር በጣም ብዙ ነገር እንዳመጣ አንቺም ማወቅ አለብሽ እኮ። እኔ ጥፋተኛ አልኩ እኮ እኔ ጥፋተኛ ብስራ አንተ ማመን አለበት። እያንዳንዱን ነገር እንደቀላል ማየት ልክ አይደለም። አብርሃም ብዙ ነገሮችን ስለማያውቅ ነው ዛሬ ላይ አንተን አንድ ጓደኛ ነገር ያንቺን ቤተሰብሽን፣ ያንቺን ጉዳይ፣ ያንቺ ችግር፣ ደስታሽ አይመለከተውም። ይሄን ብቻ መልሽ። ለምን አይመለከተውም? ስለዚህ እሷ ስለ እኔ እንደ ጓደኛ ከሆነ የኔ ችግሮች የሄድክበት መንገድ ልክ አይደለም። ያብስራ እንዴ ግዴታ ከይልሽ አሁን ዛሬ እና እሷ ደስተኛ ነን አይደል? ነገ ደስተኛ ነው አይደል? ማለት አሁን እኮ ይቅርታ ለመጠየቅ ከመጣ እኔ እኮ ስለዚህ አንደርስታንድ መደረግ ያለ ነው አይደለም ሶ ነገ ብዙ ነገር ይመጣል። እኔ ይቅርታ ለመጠየቅ ፈልጎ ከሆነ እኮ በስነ ስርዓት ጥፋቱን አምኖ መሆን አለበት። አሁን እኮ እየተከራከረን ያለው በመጀመሪያ ደረጃ ጽጌ በጣም ናፍቆሽ ነበር። ልክ ስትም ሲመጣ እኮ ምን ዘለሽ አቅፈሽ ነው። ከዛም በኋላ ይቅርታ ምናምን መባባል አለ እንዴ? በቃ ኦልሬዲ በቃ ትዘላለኝም ነበር። አሁን እዚህ ነው እንዴ ዘለሽ ታቅፈሽ ያልታወቀሽ አሁን ታወቀሽ። እኔ በማላችሁ እየገባው ምናምን አይደለም። ከዚህ በፊትም ብዙ ነገሮች ተፈጥሯል። በጣም ስለና ስለሱ በጣም ሰፖርቲቭ ነሽ እኮ። አሁን አንተ በምታስበው መንገድ አንተ በምታስበው መንገድ አይደለም ይሄ ነገሮች። ይሄ ዝም ብሎ ምናምን ሲሆኑ እኔም ይደብረኛል። ገባክ? እና ያለውን ነገር ለምንድን ነው እንደዚህ ተፈጠረው ብዬ ስጠይቃት የሄድክበት መንገድ ምናምን ልክ አልነበረም። እሷ እዚህ ቤት የነበረችበት ማለት ደስ አይልም ነበር። ተመልሼ ስመጣ እንኳን ቪዲዮ መስራት ነው ያስጠላኝ። ይለኛል ብዬ ደስ ይለኛል። ስራ ሴት ልጅ ነኝ ገባ አይደለ? ሰው ምን ይለኛል ብዬ አስቤ ያን ነገር ማድረግ ከብዶኝ ነበር። አሁን እንደዚህ አይነት ባለጌ ልጅ ሆኜ ወይ ደግሞ እንደዚህ ኢንቴንሽን ኖረኝ አይደለም ይሄን ያደረኩት አይደለ? ይሄን ያደረኩት ለዛ ብዬ ነው አይደለም። እሱ ኦልሬዲ ሀፕን ያደረገ የሆነ ችግር አጋጠመኝ። ያን ችግር አብረን የሆነ ነገር በቃ ተፈታ ነው። ለምን በፖዚቲቭ አታዩትም እንዴ? ሰው እኮ ወዶ ፈልጎ ወይ ገዝቶ አይደለም ችግር የሚያመጣው አይደል? ሰምቲንግ የሆነ ነገር ሀፕን አድርገህ ይሄን እንደ ጓደኛ መረዳዳት የለብን። በቃ አለቀ። ላስከፋዎች ለተፈጠሩ በዛ ችግር ምክንያት እኔ ሆን ብዬ አይደለም ያደረኩት፣ ግን በዛ ችግር ምክንያት ለተከፋሽ ሁሉ በቤተሰቦች ፊት ይሄ ይቅር ኖ አይ ኖ እግዚአብሔር አረ በእናትሽ አይ ኖ ስለዚህ በቃ ወሰን ተቀፊው ማለት ይቅርታውን ተቀበል። አዎ ይሄ ነው አይደለም እንጂ ነው ጋይስ አይደለም ቅር ብሏት አይደል? እንዴ አንተ የምን እንዴት ነው
ኧረ እዚህ ጋር አናይም እኛ አናይም። ጋይስ ደቂቃ አልቋል። ኧረ ቶሎ ጨርሱ። አይ ቤዚ ግን ደስታዋን እየገለጸችላችሁ በጣም ደስ ምን አገኛለሁ እንግዲህ ሲያምርብኝ ከመጣ ብዬ ነው። አልኩ አልሆንክም ነው። አልኩ አልሆንክም። እስኪ ሲያምርብኝ ደግሞ ከመጣ ብዬ ጉዳቸው አያልቅም። እግዚአብሔርን ነገ ደግሞ በኋላ ምን ቀሩ እኮ ወደኛ አየር ላይ ቀይረውታ አሁን ግን ደስታሽ እንግዲህ እስኪ የተሰማኝ ነገር በእውነቱ ከሆነ በጣም ደስ ብሎኛል። ግን አንተ የአብስራ እየተነሳ ጭልጥ እያልክኛንም መከራችንን አታብዛብን። ገባ ወይ ስጠፉ ወይ ስጠፉ ተያይዛችሁ ጥፉ። የአብስራ ዝም ብለን ነው የምናወራው። ከኛ ጋር ናችሁ ወይስ ሁለታችሁ ናችሁ? ወይ እንውጣ ወይ ካልሆነ በቃ ዝም ብለን ነው እኮ ተከትለህ የመጣው። ዝም ብሎ ሲጠራህ አሁን እኔን ያለ አንተ ምንም አይሆንም ነው። አይ ቤዚ ትንሽ ወደ ውጭ ምሳ ጋብዥሽ ትምጣ። እንዴት ነው ነገሩ? ጨርሱ ማለት ምን ጨርሱ ብለን ነው ደስ እያለሽ እንድንወጣላት ማለት ነው። እንድንወጣ ደስ ብሏት እየከፈተች ያው ማጥፋት ጀመሩ። አይ በቃ ማሬ እንውጣ። ስማ ጽጌ አትሂዱ። ከፍተው እኮ ነው በሩን ከፍተው አብሽ ግን ስለመጣ እሱ ባይሆን አይ ነው ይሄ ብርጭቆ በቃ እዚህ ጋር ተፈንክቶ ነው ጌታ ተፈንክቶ ነበረ። ስራ ያደረገው ደግሞ አንዳንድ ነገሮች ሰምተናል። አሁን እኔና ያቡ ትንሽ እንደ ታላቅም እንደ ወንድምም እንድንመክርሽ የምንፈልገው ነገር ገባሽ? አሁን ያቡ አልሞተም፣ በህይወት አለ። አንቺ ግን ብዙ ነገሮችን ራስሽ ላይ እንደዚህ እንደመዋጨር ምናምን ግንባር አሁን እዚህ ጋር ያስታውቃል። በሱ ምክንያት ብዙ ነገር ውስጥ እንደገባሽ ሰምተናል። ያው እዚህ ጋር ጠባሳ አለ እያየነዋ በደንብ ክሎዝ ካለው አይ ጋይስ የሁሉ ነገር አስፈላጊ አይደለም። ገባሽ? ወርቄ ነበር እዚህ ጋር ምን አድርገሽ ነው? እዚህ ጋር ደግሞ የሆነ በምላጭ ሞከራለች አላሉ? አልሞከርኩም። እዚህ ጋር ብቻ ነው የሞከርኩት። አይደለም በምላጭ የሆነ ነገር ሞከራለች ተብሎ ያው እኔ ወሬ ነው የሰማሁት። እንደዚህ አይነት ነገር ግን አንቺ ስትኖሪ ነው። አንተም እንደዚህ አይነት ነገር እንደዚህ አይነት ውሳኔ እስክትወስን ባትቆይ ጥሩ ነው ለሌላ ቀናችሁ። እኔ አገባኝም በመሀል አልገባም። ግን እንደዚህ አይነት ቀሽም አይደለች። የምር ልጅቷ ሴንሲቲቭ ነች። በትንሽ ነገር ነው የምትለው። ግን እንደዚህ እንኳን ብዙ ጠብቃት። እዛ እንኳን አንደርስም። ልደርስ እችላለሁ። ሰው ሲናፍቀኝ የማደርገውን ነገር አላውቅም እኮ። እሱን እኮ ነው አሁን ነገ ከነገ ደግሞ እኔ እረዳሻለሁ። በጣም ብዙ ስላጣበስከኝ ኧረ ይበቃኛል እንዴ! ላስታርቅ በመጣሁበት አይደለም ባህሪን ስለምታቀርበው ማለት ነው። ስትናፍቅ በቃ ጨረስናል። እኔ ሁለተኛ ብትጣሉ ኧረ ብትተራረዱ አልመጣም እንዴ! ኧረ ባትቀልጂ። እኛ እንውጣ። አይ ስለመጣ ደስ ብሎኛል። ግንስ ትንሽ አንተም ስለመጣ ደስ ብሎኛል። ዛሬ ከዛሬ በኋላ ነው የምተኛው እራሱ እንቅልፍ፣ የሰላም እንቅልፍ። እውነቴን ነው። ምን ነው የማዋሽ ነው ይመስላል አንተ እየፈተናችሁ
እኔ ሀቅ ነው የምናገር። እየተፈተንኩ ነው አሁን ራሴን ተቆጣጠር። እየፈተናችሁ አይ ሲሪየስ ይቀራል። ሁሉም አትታረቁ ከፈለጋችሁ ወይ ጉዴ እንደስ ብሎኛል በእውነት ይሄ እንደዚህ ሃፒ ስለሆነ እሱ በእውነት ጸጉ እንዲህ ነው። እሺ የሚያምርብሽ ሁሌም ደስተኛ ነው የምንፈልገው። ያንቺን ደስታ ነው የምንፈልገው። ያቡ ደግሞ ማለት ነው ያንቺን ደስታ ለማምጣት ያልሄደበት ያለ እንትን ያላለው ነገር የለም። ምን አርጓል? ምንም ማለት ብዙ ይደውልኩለት እንዴ ስለ ቤት ወዲያው ነው የሚያለኝ። ስለ ወደፊት ህይወታችሁ እንዴት እናደርግ ነው ነገር ማይለኝ ነገር የለም። ገባሽ? ስለዚህ እንደዚህ አይነት ወንድ ደግሞ በዚህ ታይም ማግኘት ማለት መታደል ነው አይደል? ያው ሁሉም ወንዱ አሁን አለ ላይ ዱርዬ ነው በዚህ ታይም። ገባሽ? እንጠጣን ብላ ከዛ ውጭ ያውቃል። እንብላው ነው እንብላው እኮ ነው በቃ እንብላው። ወደ ትዳር እንደዚህ ስማርት ሆና የሆነች ነገር እንጠቃለል ረጅም ላይፍ ነው የሚያስበው። ገባሽ? ይሄ ነገር ደግሞ አሁን ተሰጣጣ ይመስለኝ። ወይ ጉዴ አይ አልወጣም። ማሰብ አለብኝ። ድጋሚ አንስተስ መስራት የለብኝም። አስባለሁ። በጣም ነው የምትናብሽ። የዛን ጊዜ በፖሊስ ምናምን ካልሆነ በስተቀር ከባድ ነው። አይ እኔ የምልሽ አንድ ጥያቄ ግን እንደ ቃለ መጠየቅ ያው እኔ ተላላ ምን ጠይቃትስ የሆነ ጥያቄ ምን ጠይቃ ያኔ በዛ ልክ አብሮ አደጎችሽ ረጅም ዓመት አብሮሽ የቆዩትን እህቶችሽን በአንድ ጊዜ ለቀሻንሽ ወጣሽበት ሻንጣሽን ጠቅልለሽ ወጣሽበት ምክንያት ምን ቢያስነካሽ ነው? የልብ ቅርጽ ሆኖ ጦሩን ታውቀዋለህ? ምን ቢያስነካሽ ነው በዚህ ልክ? አይ ማወቅ እንፈልጋለን። ገባሽ? እየሰበርከ ኧረ አከፍልም ዛዛላ እኔ አላቅም ምን እንደነካኝ ጋር አሁን አንዳንዴ እኮ ምን ሰው ልጅ ነው እንትናለችብን እኮ እኔ ራሴንማ ታይ ጽጌረዳ ስትመለሺ ምናምን ስራ እኔ ራሴንማ ሰው ነኝ። ህይወቴን በሙሉ ከእናንተ ጋር ልኖር እኔ ምናምን ግን ምንድን ነው እስኪ ሚስጥሩን እኔ ምን እንዳስነካኝ አላቅም። ፍቅሬ እንደዚህ መባል ልጅ ነኝ። አዎ አሳየሃ አስመሰከርክ አስመስክራለሁ። የተፈጠረው ነገር ተከለ አሁን ወደ ኋላ መመለስ የለብንም። በቃ ወደ ኋላ መመለስ አልፈልግም። በቃ ማድረግ አልነበረብኝም። ከዚህም በኋላ ያሉትን ነገሮች እያስተዋልኩኝ ያደርጋል። ፍቅርም ቢሆን ጽግዬ ሲያወር ጥሩ አይደለም። የሚመራት እስክታጣ ድረስ እኮ የታወረችው እኮ አንተ እየመራሃት እኮ ቢሆን ኢትስ እኔ ምን ውስጥ እንደነበርኩ እራሱ አላውቅም። ለእኔ ሁላ ስደውልልህ ምርኩዜ ነው አለች። ደውላ እንዴ እሱ ማለት እኮ አብረሽ ስላልገ ሁሌ ከእሱ ጋር ነው የምትገናኙ እና አሁን በፊት ለኛ ለጓደኞቿ የምትሰጠኝ ጊዜ ጠፋ። ከዛ ቆይ ልነግርሽ ነው ጽጉ ግን ምን ሆነሽ ነው ምናምን ነገር አልገባህም እኮ ምርኩዜ ነው አትለኝም? እኔ ግን እናንተ ናቸው። እኔ ግን አወራው እንዳው ለምሳሌ ያለው ፋሚሊዎች ያውቃሉ፣ ወንድሞች ያውቃሉ ምናምን ማለት አትሊስት እንደዚህ ደግሞ የለመደው ነገር አለ። ሁሌ ልክ ሶስት በላ ምናምን እያወራ ምናምን የምንበላው ምግብ በጣም ሚስ ያደረኩት ነገር ማለት ነው። ሚስ ያደረገው ግን አትመስልም እንዴ? እኔ ስቀይንሽ ልንገርሽ ለሲማ ማን እንደው እኔ ግን እስካሁን አልበላሁም ነው እንዴ? በእውነት የምር እኔ ራሱ በጣም የተወራሽ ፈልገው አብሬ ግዳሙ እኔ ፈራን ማለት እንዳገለኝ ረሃባችሁ ገብቶናል። እሺ ጽግዬ ጨራርሱ ማሪ እዚህ የሚሻለው ሂድ አንተም። አይ ይዛችሁት ሌላ ቀን ትገናኛለህ። እንዲህ ሳቂ እስቲ ማርያም ምንድን ነው ነሽ ተቀመጥሽ ወይ ላርግሽ እንደው ምን ላርግሽ ነው? ምን ልሆንልሽ? ምን ትሆኚልኝ ነው ነገሩ? እኔ ይቅርታ እሺ እኔ ለምን አትጋብዘኝም? እንደዛ እንደነሱ ምን ልጋብዝሽ? ምግብ ልጋብዝሽ የምራል ብለሽ እስቲ እግዚአብሔር ነው ወት ትንሽ ነው የበላሁት። ትንሽ ነው የበላሁት። ምን ሆነሽ ነው እዚህ ጋር ወድቄ ማለት ነው። የሻቴጅም ይፈል አልታየኝም ነበር።
አንቺ ሀገርም እንዳዲስ ነው ተለወጠብኝ ቤት ጭራሽ። ስለራሳችን ቤታችን ማሰብ አለብን። ቆንጆ ልጅ አሁን ቅድም ቀልድ ነው። አንተ ለብቻ አስብ፣ እኔ አሁን አላስብም። እንዴት ጋብዘኝ፣ የምትጋብዘኝ ከሆነ ጋብዘኝ። እጋብዝሻለሁ። ምንም መብላት ፈልጊ። ቺክን ራፕ በቂጣ ምን እንዳለብኝ። አዎ እያየሻት እንደዚህ ብላ ትምጣ አይደለም። ቺክን በአንድ ይሻላል ነው። አልፈልግም። ከዚህ እናስመጣ እንውጣ። አልፈልግም። ወጥሽ ትንሽ እናውራሽ። ከዛሬ ድረስ አልወጣሁም ነበረ። አታዋራኝ። እዛ ሄደን እናውራሽ። አይቻልም። ኖ አልፈልግም። አልገባም። ሚስጥር